ምን ያህል ብርቱ እንደሆኑ ሀገር እየመሩ መጽሐፍ ሀገር እየመሩ ሐሳባቸውን ማስረዳት መቻል እጅግ ድንቅ ነው። አሁን ጌታቸው ረዳን ለመስደብ ለማጠልሸት የሚሞክሩትን ሰዎች ጌታቸው ረዳ በአማርኛ አፏጭቶ በፈረንጅ አስረድቶ በትግርኛ አዋይቶ ነው ለዚህ ያበቃቸው። የጌታቸው ረዳ እዛ ካምፕ አለመገኘት የሚያመጣባቸው ዳሜጅ ቀላል አይደለም። ትላንትና የሐቅ ሰው የእውነት ሰው ምናምን የጠላኸውን ካልጠላ ሐቀኛ አይደለም። የሰደብከውን ካልሰደበ ዕውቀቱ ይጠፋብሃል። ያንቋሸሽከውን ካላንቋሸሸልህ ልህቀቱ አይገለጥልህ። መደመር ሐሳብ መደመርን በሌላ ከመደመር በተቃራኒ ባለ ሐሳብ መተ ከቻልክ ተችተ ሐሳብ በሐሳብ ሞክተ ገለባ አድርገው። ግን ጠዋት ማታ መደመር ሲወራ መደነባበር እያነሳ ልታጠለሸው አትችልም። አይመጣውማ። አንድ ፓርቲ መሆንና መደመር የማያዋጣ ከሆነ ጀግና ሰው ውስኪውን አስቀምጦ መባዛት የሚል አማራጭ ሐሳብ ይዞ ይመጣል። እያንዳንዱ ዜጋ ሀገሬን ልመራ እችላለሁ ብሎ አስቦ የሚዘጋጅባት ለሁሉም እኩል የሆነች ኢትዮጵያን መፍጠር ያስባል። አይደለም ህወሓት ቤት ኢህአዲግ ቤት ምን ነበር የምትወያዩት? ፍዝ ኢህአዲግ፣ ንቁ ኢህአዲግ፣ የኖረ ኢህአዲግ ምናምን እያላችሁ ኪራይ ሰብሳቢነት ምናምን ግምገማ ስለ ሰው ነበር የምታወሩት። አንዱን ስለመጣል ነበር የምታወሩት። ሐሳብ ላይ አልነበረም የምትሟገቱት። አብይ ፖለቲከኛ ነው። ስለ አብይ ስካርፍ አውርተህ አብይን የምጥልበት መንገድ የለም። አብይ ይዞ ስለመጣው ስለመደመር አውራ። መደመርን ማሸነፍ ስለሚችለው ያንተ ሐሳብ ንገረን። ሰውየው ሐሳቡን ይዟል። ሐሳቡ አድጎ ሀገር እየመራ ነው። ሀገር እየመራ ስላለ ሐሳብ መነጋገር ደግሞ ትክክለኛ ጉዳይ። አብይ አህመድ እኮ ችሎ ነው ያሳየህ። ነፍሴ ለምን አይዋጥልህም? ሰላም ጤና ይስጥልን። ወደ ዮሐንስ ኮርነር ቤተሰቦች እንዴት አላችሁ? አላችሁ ሆይ? አለን እኛ ዮሐንስ ኮርነር ዛሬም ሰዓትና ጊዜውን ጠብቆ ወደ እናንተ መድረሱን ጀምሯል። ዛሬም በቆይታችን አበይት ፖለቲካዊ ጉዳዮችን፣ አሁናዊ ክስተቶችን፣ ቀጠናዊ ሁነቶችን በራሳችን ቋንቋ በራሳችን መንገድ እንመለከታለን። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራችሁን ግን እርግጠኛ ሁኑ። የበለጠ እንድንሰፋ የበለጠ እንድንጨምር ስለሚያግዘን ለወዳጆቻችሁ ሼር ማድረግ አትርሱ። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ቪዲዮቻችንን ማየት ጀምሩ። ዛሬ በቆይታችን ህዝቡ ገሏቸዋል። ጌታቸው ረዳ ተረማመሰውን ሜዳ አብይ ጥሎ ትቶ ርቆ ከፍታውን ያረጋገጠበትን ጨዋታ የምንመለከትና የምናይ ይሆናል። በድጋሚ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ አብራችሁን ቆዩ። እንደምታውቁት በትላንትናው ዕለት ጠቅላይ ሚኒስትር አብይ አህመድ በመደመር ሐሳብ ላይ የጻፉት አራተኛ መጽሐፋቸው በድምቀት ተመርቋል። ከመደመር ተነስቶ በመደመር መንገዱን አስረድቶ በመደመር ትውልድን ተንትኖና በይኖ አስተምሮና ሳውቆ አሁን ደግሞ የመደመር መንግስት ጋር የደረሰው የመደመር ሐሳብ ትናንትና እጅግ ደመቅ ባለ ስነ ስርዓት ተመርቋል። እጅግ ደስ የሚል የምረቃ ስነ ስርዓትም ነበረ። እዚህ ጋር አንድ እውነት ማንሳት አለብን። ጠቅላይ ሚኒስትር አብይ አህመድ አንድ ሐቅን አረጋግጠዋል። በእርግጥም ሰውየው ስንት ነው 24 ሰዓታቸው ምን ያህል ብርቱ እንደሆኑ ሀገር እየመሩ መጽሐፍ ሀገር እየመሩ ሐሳባቸውን ማስረዳት መቻል እጅግ ድንቅ ነው። መደመር እንደምታውቁት የፖለቲካ ሐሳብ ነው። መነጋገር፣ መነታረክ፣ መወያየት ክፍት ያደረገ ሐሳብ ነው። መደመርን በሌላ ሐሳብ መሞገት ይቻላል። መደመርን በመደነባበር ለማጠልሸት መሞከር ነው ስህተት የሚሆነው፣ ውጤት አልባም የሚሆነው። በሐሳብ ብንሟገት ምንም ችግር የለውም። ጠቅላይ ሚኒስትሩም እንደሚሉት መደመርን በሐሳብ ሞግቱ እንደሚሉት ማለት ነው። ምንም ችግር የለውም እሱ መሆኑ። ይህ በእንዲህ እንዳለ በምረቃ ስነ ስርዓቱ ላይ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ ሚኒስትር ንግግር አድርገዋል። ከሳቸው ንግግር በኋላ ትኩሳታቸው ከፍ ያለ፣ ደም ግፊታቸው ያየለ ሰዎችን ተመልክተናል። ብራዘር ዘመኑ ተከባብሮ ተቻችሎ በሐሳብ አንድ ላይ የመቆም ነው። ተቸንክረ የቀረው አንተ ነህ። ምን ያስለቅሳል? ጌታቸው ረዳ እንደምታውቁት አሁን ሊያጠለሿቸው፣ ሊያናንቋቸው፣ ሊሰድቧቸው እንደሚሞክሩት ሰዎች አይነት ቀላል አይደሉም። አሁን ጌታቸው ረዳን ለመስደብ ለማጠልሸት የሚሞክሩትን ሰዎች ጌታቸው ረዳ በአማርኛ አፏጭቶ በፈረንጅ አስረድቶ በትግርኛ አዋይቶ ነው ለዚህ ያበቃቸው። ይህንን ቢፍቁም ባይፍቁም ምንም ሊያደርጉት የማይችለው ታሪክ ነው። ጌታቸው ረዳ ህወሓትን በውጥረት ዘመኗ የዛሬዎቹን የህወሓት ርዝራዦች በጨለማ ጊዜያቸው
ነገር ዓለም አብቅቶላቸው በነበረ ጊዜ በፈረንጅ አፍ እያስረዳ በአማርኛ እየተሟገተ በትግርኛ እያዘመተና እያዘማመተ አብሯቸው ፍዳ ያየሰው ግን እዛ ሰፈር ጌታቸው እንዳለው ተቸንክረ ካልቀረህ ተከብራት ነው መቸንከር አለብህ። ጌቾ ደግሞ ያራዳ ልጅ ነው። ተቸንክሬ አልቀርም አለ። ተቸንክሬ አልቀረውም አንድ ነገር አውቃለሁ የተቸነከረው ትውልድ ግን አይደለሁም። ቢያንስ በዚህ መድረክ እርግጠኛ ሆኜ መናገር ባልችልም ከአምስቱ ትውልዶች የትኛው እንዳልሆንኩ ብቻ በዚህ አጋጣሚ የትኛው እንደሆነ እርግጠኛ አይደለሁም። የተቸነከረው የሚባለው ምስል እንዳልሆን ልክ ነው። በቃ ይሄ በጣም ጸዴ አቋም ነው። ምን ነው ለጌታቸው ረዳ ሲሆን እንዲህ አንገበገባቸው የሚለውን ጥቂት ስንመለከት የጌታቸው ረዳ እዛ ካምፕ አለመገኘት የሚያመጣባቸው ዳሜጅ ቀላል አይደለም። እንዲህ ትከሻው ላይ አድርጓቸው ነበር፣ አዝሏቸው ነበር። ጌቾ ለነከሌም ገባላቸው። በ40 ዓመት ግለ ታሪክ ከምጽፍ ሐሳብ ጻፍ፣ ስለ ሐሳብ ይጻፈው ይሻላል። በገዛ ቆንጨራ ያረድኛል። ይሄ ነው በገዛ ቆንጨራው ጀለስን ገባለት። አንተ በሐሳብ አድገህ መዋየት ያለብህ ቦታ ላይ ኦጆቹን ጥሎ ወደ ሐሳብ የመጣውን ሰውዬ ለማተልሸት ስትሞክር ስታይ በራስህ ካላፈርክ ሼም ነው በጣም እና በጣም ማፈር አለብህ። በዚህ በጣም ልትሸማቀቁ ይገባችኋል። ጌታቸው ረዳን ለመተቸት ትሞክራለህ። መደመር ሐሳብ ነው። በነገራችን በሶስት መንገዶች ብናይ በጣም ነው። ለምሳሌ በሆነ ደረጃ ላይ እንይ ስለ ሰው የሚያወሩ ስለ ሐሳብ የሚያወሩ እና ስለ ራሳቸው የሚያወሩ ሰዎች ለምሳሌ አሁን ተራ የምንላቸው ሰዎች ምናምን ስለ ሰው ነው ሲያወሩ የሚውሉት። ስለ ሰው ስለ ምናምን ነው የሚያወሩት። ትንሽ ደግሞ ስለ ራሳቸው በማውራት ተጠምደዋል። በጣም የራቁት ሰዎች ደግሞ ስለ ሐሳብ ነው የሚያወሩት። ዶክተር አብይ አህመድ ያደረጉት እሱን ነው። ስለ ሐሳብ ነው የሚያወሩት። መደመር ሐሳብ ነው። መደመርን በሌላ ከመደመር በተቃራኒ ባለ ሐሳብ መተ ከቻልክ ተችተ ሐሳብ በሐሳብ ሞክተ ገለባ አድርገው። ግን ጠዋት ማታ መደመር ሲወራ መደነባበር እያነሳ ልታጠለሸው አትችልም። አይመጣውም። አሁን ጌታቸው ረዳም ወደዛ ነው የመጣው። ትናንትና ጌቾ ከእንትን እንደዚህ አይነት በሐሳብ ላይ ዕውቀት ላይ ወደሚደረግ ውይይት ተሸጋገሩ ከብዙ ጊዜ በኋላ ምናምን ማለቱ አስደብሯቸዋል። እውነቱን እኮ ነው። አይደለም ህወሓት ቤት ኢህአዲግ ቤት ምን ነበር የምትወያዩት? ፍዝ ኢህአዲግ፣ ንቁ ኢህአዲግ፣ የኖረ ኢህአዲግ ምናምን እያላችሁ ኪራይ ሰብሳቢነት ምናምን ግምገማ ስለ ሰው ነበር የምታወሩት። አንዱን ስለመጣል ነበር የምታወሩት። ሐሳብ ላይ አልነበረም የምትሟገቱት። ምን ያርግ ታዲያ ጌታቸው? እውነቱን እኮ ነው። ህወሓቶች 60 ቀን ሱባኤ ይዘው ዛሬም የሚያወሩት ስለ አብዮታዊ ዲሞክራሲ፣ ዛሬም የሚያወሩት ስለ ማሌሊት ሰደድ፣ ዛሬም የሚያወሩት ስለ መገንጠልና ስለ ማስገንጠል እና ምን ያደርጋል ጌታቸው? እውነቱን እኮ ነው። ዋጠው እንጂ ዋጠው። ይሄ ሊደብር አይገባም። ሐቁን የነገረ ቢያተረማምሳችሁ ደግሞ አይገርመኝም። ታውቁታላችሁ። እኔ ያስቀኛል እኮ ጌታቸው ረዳ እንዴት ተቸዋለ? ጌታቸው አትሊስት ስለ ሐሳብ እያወራ እናንተ ስለ አብይ ስካርፍ እያወራችሁ አይደለም? ስለ አብይ ሰው አጨባበጥ እያወራችሁ አይደለም እንዴ? ስራ ፈቶች አብይ ከላይ እንደዚህ ጨበጠ፣ አብይ ስካርፍ ጠመጠመ ምናምን የምታወራው እኮ ስለ አብይ ነው ነፍሴ። ስለሆነ የእንግሊዝ ፕሪሚየር ሊግ አሰልጣኝ አይደለም። አብይ ፖለቲከኛ ነው። ስለ አብይ ስካርፍ አውርተ አብይን የምጥልበት መንገድ የለም። አብይ ይዞ ስለመጣው ስለመደመር አውራ። መደመርን ማሸነፍ ስለሚችለው ያንተ ሐሳብ ንገረን። ስለ አብይ ስካርፍ፣ ስለ አብይ አጫወት ምናምን። አብይ እኮ ሴሌብሪቲ አይደለም፣ ፕራይም ሚኒስትር ነው። የሆነ ሴሌብሪቲ ቢሆን ስካርፍ ጠመጠመ ስካርፍ አረገ ምናምን ብለህ ብታወራ ምንም ችግር የለው። ግን አሁን ስለ አብይ ስካርፍ አውርተ ያንተ ፖለቲካል ትርፍ ምንድን ነው? ምንም። ጥሎ ሄዷል ጀለስ። አንተ ታችኛው ዲቪዚዮን ተጫወት። ሰውየው ሐሳቡን ይዟል። ሐሳቡ አድጎ ሀገር እየመራ ነው። ሀገር እየመራ ስላለ ሐሳብ መነጋገር ደግሞ ትክክለኛ ጉዳይ። ስለምን እንነጋገር? ያለችን ሀገራችን ናት። ሀገራችን እየተመራች ያለችው ደግሞ በመደመር
ፈላስፋውና በመደመር ፍልስፍና ነው። ስለዚህ ድጋፍም ሆነ ተቃውሞ ንግግራችንና ውይይታችን መሆን ያለበት መደመር ላይ ነው ማለት። መደነባበር ምንም አይጠቅምም። ጌቾ ያራድዬ ልጅ ይሜ የሻይ ሰጣቸው። እኔ ያስቁኛል። ጌታቸው ረዳ እንደዚህ የሆነ ጌታ ማን ነው? እኔ እኮ ያስቀኛል። ምንድነው የጌታቸውን የተለየ ያደረገው? ስታሸንፍ አንዳንዶቻቸው አሁን ከጌታቸው ጋር አይገናኝም። በነገራችን ላይ አንዳንድ ሰዎች ዶክተር አብይ አሸንፏል፣ ቆሟል። ስለቆመ ስላሸነፈ ትላንት የሰደቡት ሰዎች ዛሬ አብረውታል። ምን ዛሬ መንገድ ዘጊ መንገድ አሳላፊ የሆኑ ሰዎች እኮ ይታወቃል እንዴ። ትላንትና አጥር ላይ ተንጠልጥለው ከተሸነፈ ሊሄዱ ካሸነፈ ሊመጡ አጥር ላይ ተንጠልጥለው የነበሩ ሲሳለቁብን የነበሩ ሰዎች ማሸነፉን አውቀው ዛሬ እያየናቸው አይደለም እንዴ? ሂዱ አልናቸው አላልናቸው? ስቀዝም እንዲያረጋቸው አልናቸው አላልናቸው? መደመር እንዲህ ነው። መደመር ተሰብስበን ሐሳብ ይዘን መቀጠል። አሸነፋ ጸና። ትላንት የሰደቡን የተሳለቁብን ያሉን መደመር ስላልን ያንጓጠጡን ሰዎች ዛሬ መደመርን ትክክለኛነት ሲናገሩ አሸነፈ፣ ሐሳቡ አሸነፈ። እኛ አሸነፍን አይደል? ሐሳቡ አሸነፈ። የተጋው ሰው አሸነፈ፣ የሰራው ሰው አሸነፈ፣ የሮጠው ሰው ድል አደረገ። ደስ ይለናል እንጂ ብለኸኝ ነበር አይባልም። አትቸንከር፣ ተንቀሳቀስ። የመደመር ወረት ይዛል፣ እሴት ያክላል፣ ይቀጥላል ማለት በቃ። ሐሳብ ደግሞ አይናቅ። እንኳን አይደለም ሀገር እየመራ ያለ ሐሳብ አይናቅ። ሐሳብ ላይ መነጋገር ጤናማ ነገር ነው። አብይ አህመድ እኮ ችሎ ነው ያሳየህ። ነፍሴ ለምን አይዋጥልህም? ለምንድን ነው አልታኘክ የሚልህ? በቃ ችሎ ነው ያሳየህ፣ ሰርቶ ነው ያሳየህ። ጌታቸው ረዳም ከሰራ ካሸነፈ ከቻለ ከቆመ ጋር እየሰራ ነው። ማን ከተሸናፊ ጋር ይሰራል? ማን ከተሸናፊ ጋር ይሰራል? ትላንትና የሐቅ ሰው የእውነት ሰው ምናምን የጠላኸውን ካልጠላ ሐቀኛ አይደለም። የሰደብከውን ካልሰደበ ዕውቀቱ ይጠፋብሃል። ያንቋሸሽከውን ካላንቋሸሸልህ ልህቀቱ አይገለጥልህም። ምን ያርግ ሰውየው? አንተ እኮ ድንቁርና አንቋል። ምን አርገኝ የምትለው ሰውየው? አይሆንም እንዴ በሽታ እኮ ነው። ጌቹ አይሰማም። በቃ ይሄን ነው የምንፈልገው። በቃ አንተ ሌሎቻችሁም ተማሩ። በነገራችን ላይ ብልጽግና የውስጥ አርበኞችም ተማሩ። ሰው ከማንም ጋር መስራት ይችላል ከተራመደ። ሰው ከማንም ፖለቲካ ነው አይደል? ፖለቲካም ቢሆን መስራት ይቻላል። ሀገር ሰፊ ናት። በአንድ ጣራ ስር ሐሳብና ንግግር ከቃታ ዘለው መወያየት ሲቻል እዚህ ጋር ይደረሳል። የመደመር ትውልድ ሆኖ ወጣት ሆኖ ራስ በራስ ከሚገፋፋ በካቢኔ በምናምን ስም ተገፍቶ ከሚገለማመጥ ካለቃ አትማርም እንዴ? አብይ ከማንም ጋር ይሰራል። ዶክተር አብይ ከማንም ጋር ይሰራሉ። ችግር የለባቸው። ያውቃሉ። አሸናፊዎች ከማን ጋር እንዴት ከምን ጋር መቼ መስራት እንዳለባቸው ያውቃሉ። የአሸናፊዎች ባህሪ ነው። ሐሳብ አያስፈራቸውም። የአሸናፊዎች ባህሪ ነው። ከሰዎች ጋር መተባበር አያሰጋቸውም። አሸናፊ መሆናቸውን ያውቃሉ። አሸናፊዎች ተሰብስበው እንደሚከበር ያውቃሉ። አሸናፊዎች በመነጣጠል ትርፍ እንደሌለ ያውቃሉ። ለዛም ነው አሸናፊው ሰው መደመር የሚል ሐሳብ ይዞ የመጣው። መደመር ማለት አጋር ያረከውን ሀገሬ መምራት ተስፋ የለህም ብለህ የደመደምክበትን ቤንሻንጉል፣ ሶማሌ፣ ጋምቤላ በአንድ ጥላ ስር ሰብስቦ ብልጽግና በሚል ማዕቀፍ ይዞ እናንተም ኢትዮጵያውያን ናችሁ ሀገር መምራት ትችላላችሁ ብሎ የሚያስቀጥል አጋር ብለህ ስታበቃ ህገ መንግስቱ ላይ እስከ መገንጠል የሚል አንቀጽ ያስቀመጥክላቸውን የነገ ተስፋቸውን ለማጨለም እየተጋህ ያለባቸውን ሰዎች ሰብሰብ አድርጎ በአንድ ማዕቀፍ ሁላችን ኢትዮጵያውያንን ኢትዮጵያን እንመራለን፣ የመምራት እድሉም ተስፋውም አላችሁ፣ አንዱ አጋር አንዱ ዋና የሚል ማዕቀፍ የለም። መደመር መሰብሰብ አንድ መሆን ነው ብሎ ያቀፈ ነው። መደመር እያንዳንዱ ኢትዮጵያዊ ተስፋ የሚያደርግባት ሀገር ትኖረን ይላል። ጠቅላይ ሚኒስትር መሆን የማይችል ሶማሌ፣ ጠቅላይ ሚኒስትር መሆን የማይችል አፋር፣ ጠቅላይ ሚኒስትር መሆን የማይችል ቤኒሻንጉልና ጋምቤላ ሳይሆን እያንዳንዱ ዜጋ ሀገሬን ልመራ እችላለሁ ብሎ አስቦ የሚዘጋጅባት ለሁሉም
እኩል የሆነች ኢትዮጵያን መፍጠር ያስባል። እሱ ነው መደመር፣ እሱ ነው ሐሳብ፣ እሱ ነው አሸናፊ። አንተ ዛሬም ኢህአዴጋዊ ስካር ላይ ነህ፣ አብዮታዊ ዲሞክራሲ ድንፋታ ላይ ነህ። ህወሓታዊ ዲስኮ ዳንሴ ልብህን ይዞታል። ዋጠው። ጌታቸው ቢያተረማምሳችሁ አይፈረድበትም። የመች ጌቾ ሳኒታይዘር ሳኒታይዘር ምን አቃጠላችሁ? ምንድነው እንዲህ መሆን? አይዟችሁልኝ እንዴ! ማደመርን በሐሳብ ሞግት ከቻልክ። አንድ ፓርቲ መሆንና መደመር የማያዋጣ ከሆነ ጀግና ሰው ውስኪውን አስቀምጦ መባዛት የሚል አማራጭ ሐሳብ ይዞ ይመጣል። ምንም እኮ አይካድም። ለዛ ካምፕ ጌታቸው አዝሎ ፕሪቶሪያ ወስዶ እድሜን ቀጠለልህ እኮ። ሌላ ምን አደረገ? በቃ አልተቸነከርኩም አትቸንከር። በ40 ዓመት ስለራስ በመጻፍ እያወራ በ40 ዓመት ስለራስ እየተናገርክ ከዛ ሀገር እየመራ ያለ ሐሳብ ላይ ማቀርሸት ያምራል። አልሆን ያለህ ጊዜ መጉዛትና መግዘፍ ከትልቆች መሃል አንዱን መርጣ ዝለፋሉ። ወፍ በቃ ማሸነፍ መቀጠል። ደግሜ ሁሌ እምላለሁ ምን ብንደክም ብንገፋ ምን ምናምን ሁሉ ቢሆን ከአብይ የምንማረው አንድ ነገር ዝም ብሎ መስራት ነው። ዝም ብለህ ከሰራ ታሸንፋል። ዝም ብለህ ከሄድክ ስራ ነፃ ያወጣሃል። ቀን ይገልጣል። ቀን እስኪገልጥ ስራ። ይስሙ አይስሙ፣ ያግዙ አያግዙ፣ ይቁሙል፣ ሴራ ይካቡብ፣ መንገድ እሾ ይሁን አስፋልት የተባለ መንገድ አንተ ስትመጣ ጋሬጣ ያውጣ። ዶክተር አብይ እንዳሉት ሁሌ ማነሳት አንድ ግጥም አለቻቸው አይደል? ጥርጊያ ነው መንገዱ ሜዳ ነው መንገዱ ሲባልለት ከርሞ እኔ መድረሴን ሲያውቅ ዳገት ሆነ ደግሞ በርካብና መንበራቸው ያነሱታል። እንደዛም ቢሆን ዝም ብለህ ስራ። ከመደመርም ከአብይም የምንማረው እሱን ነው። ዝም ብለህ ስራ ታሸንፋለህ። ታስ እሱን ነውና ጌታቸው የመቸው ዋጡት። እናንተም ሳይረፍድባችሁ በመደመር ጥላ ስለሆነ እንነጋገር። ሐሳብ አይገልም። ቃታ ነው ክፉ። ሐሳብ አያጠፋም። ባሩድ ነው ክፉ። ሐሳብ ንብረት አያወድምም። ባሩድ ነው መጥፎ። በሐሳብ መሟገት፣ ጠረጴዛ ከቦ በእስክርቢቶ መነጋገር ጸዴ ነገር ነው። ግን ለባሩድ የሚገፋ ለጥይት የሚገፋፋ ለታንክ ኳኳታ ጆሮአችንን የሚድር እንትን ሐሳብ አይደለም። ሐሳብ በቃ ሪዮታ ዓለማዊ ሐሳብ፣ ክርክር፣ ሙግት ያበጎ ነው። በር ዘግተህ ጠዋት ማታ ወገብን ይዘህ መስተዳደብ ነው እውቀት አድርገው ሐሳብ ይዞ መጥቶ የሁሉ የለፋ ሰው ላይ እንትን ማለቱ ችግር ነውና አቶ ጌታቸው ረዳ ይመቻቸው። ጠቅላይ ሚኒስትር አብይ አህመድም እንግዲህ ከፍታቸውን እያስረገጡ ነው። ጥሎ ሄዷል። እመኑ በቃ ከፍታውን አረጋግጧል። በከፍታ በሐሳብ እየሰራ መቀጠል ነው። ሌላ የምንለው ነገር የለንም። ዋናው ነገር እሱና እሱ ነው። ተደምሮ ተቃቅፎ አንድ ላይ መቀጠል። ስንደመር እንችላለን፣ ስንደመር እናሸንፋለን። ዋናው ነገር እሱ ነውና እሱን ማድረግ ያስፈልጋል ነው ምለው። ወደበርቱ መንግስትን እንግዲህ እናያለን። ዋናው ነገር እሱ ነው። ጸዴ ጉዳይ ነው ምለው። እሱ እናነሳለን። እንደዛ ነው እና ይዟችሁ ዋጣ አርጉት። መደመር እያሸነፈ ባለመደመሩም ድል እያደረገ ኢትዮጵያም ወደ ከፍቷ መቀጠሏን ተያይዘውታል። የማይቀር ጉዳይም ነው የኢትዮጵያ ብልጽግና። ወደዳችሁም ጠላችሁ ኢትዮጵያም መደመርም ባለመደመሩም እያሸነፉ ይቀጥላሉ። አይዟችሁልኝ ነው። ሌላኛውና ሁለተኛው ጉዳይ መውጫዬ ላይ በስሱ ማንሳት የምፈልገው በትናንትናው ዕለት በአማራ ክልል የተካሄደው ሰልፍ ነው። በአማራ ክልል የተካሄደው ሰልፍ ፋኖን የገደለ የቀበረን መታችሁ ህዝቡን እንትን ብሎ አስወጥቶት ነው በግድ ወጥቶ ነው ምናምን አትሉ። በአንድም በሌላ እንደሌላችሁ አረጋግጣችኋል። ህዝቡ በሰልፉ ሞታችሁን አረጋግጧል። እናንተ እንደምትሉ ተቆጣጥረናል ምናምን። ከተቆጣጠርክ ሰልፉን አታስቀርም። ተቆጣጥር ያለው በምትለው ቀበሌ ይዤዋለሁ በምትለው ወረዳና መንደር ነው እንግዲህ ይሄ ሆኖ ይሄ ሁሉ ህዝብ ወጥቶ የመሰገነው። ህዝቡ እናንተ ግዴታ ነው ምናምን ብላችሁ ልታታልሉት የምትችለው ጉዳይ አይደለም። የአማራ ህዝብ በሀገሩ ከፍታ የሚደሰት ህዝብ፣ በሀገሩ ከፍታ የሚደሰት ህዝብ። ስለዚህ በህዳሴ ግድብ ላይ ወጥቶ ለማመስገን ብዙ እንትን የሚያንቀው ህዝብ አይደለም። ደስታውንም ገልጿል። ደስታውን ሲገልጽ ግን የእናንተን መሞትን ማረጋግጧል። ማስቀረት አትችሉም፣ የላችሁም። መሬት ላይ ብቻ አይደለም
ሶሻል ሚዲያ ላይ ብቻ አይደለም አቅማችሁን ያጣችሁት፣ መሬት ላይ የላችሁ፣ መሬት ላይ የላችሁም። የእናንተ ስራ ህፃናት ማገት፣ አዛውንት ማገት፣ የዱርዬ ስራ ድንገት እየመጡ እንትን መስራት ነው እንጂ እንዲህ አይነት አቅም የላችሁ። ብትኖሩ ሰልፉ አይደረግም። ብትኖሩ ታስቀሩት ነበር አይደል? ብትኖሩ ይሄ እንዳይሆን ነበር የምትሰሩት፣ ግን የላችሁ። ህዝቡ በአንድነት ወጥቶ ማስቀረት የምትችሉት ሰልፍ የለም፣ ማስቀረት የምትችሉት ነገርም የለም ነው። ሰላም ነው ይሄ። ሰላም የለም ምናምን አማራ ክልል አትሂዱ እነሱ አሉ ምናምን ለሚሉ ሰዎች ይሄው ማስረጃ። ህዝቡ በሰላም ወጥቶ ድጋፉን አሳይቶ ገብቶ እነዚህ ሰዎች የሚፈጥሩት ምስል የማይሆን ነውና ህዝቡ ይሄው በምስሉ ላይም እንደምትመለከቱት ድጋፉን ገልጧል፣ በደንብ አድርጎ አሳይቷል። በአማራ ክልል የተካሄደው ሰልፍ እጅግ ድንቅ ነበር እና ፋኖ ሆዬ ሞተሻል፣ ሞትሽን አረጋግጠሻል። ህዝቡ ሞታችሁን እኛ ቀድመን አውቀናል። ህዝቡ የሞት ሰርተፍኬታችሁን ማህተም መጥቶ ሰጥቷችኋል። ምንም ማድረግ አንችልም። እንግዲህ ምን ማድረግ ይቻላል? አይዟችሁልኝ፣ እሺ አይዟችሁልኝ። እንግዲህ አይዟችሁ። ህዝቡ በገዛኛችሁ ያላችሁ እኮ ታሳዝኑኛላችሁ። ብቻ እንደዛ ነው። ነፍሴ ሞታለች፣ አብቅቶላታል። እሱን ነው ማነሳው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል፣ ሁሉም በጎ ይሆናል፣ ሁሉም ሸጋ ይሆናል። እኔና እናንተ ሀገርም እንደ ልማዷ ታሸንፋለች፣ እንደ ልማዷ ድል ታደርጋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ እላለሁ የኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች ቸር ቆዩን። የነገ ሰው ይበለን። ቺርስ